ፈቃደ ዞለ አዳም ሱነ ወትኩዘ ልብ ወያግብኦ ሀበዘ ትካት መንበሩ ሰአሊነ ቅድስ። ጤና ይስጥልኝ። በመላው ዓለም የምትገኙ እግዚአብሔር ቤተሰቦች እንደምን ሰነበታችሁ? ዛሬ የማቀርብላችሁ የኔታ ስለ ጰራቅሊጦስ በሰጡን ጥያቄ መሰረት እስከነመልሶቻቸው ነው። የመጀመሪያው ጥያቄ ጰራቅሊጦስ ማለት ምን ማለት ነው ይላል። ጰራቅሊጦስ ማለት ናዛዚ፣ ከሳቲ፣ መስተፍስሒ፣ መስተስሪ፣ መጽንዒ፣ መንጽኢ እንዲሁም ከሳቲ ማለት ነው። የመጀመሪያው ናዛዚ ማለት አረጋጊ ማለት ነው። መስተስሪ ማለት ይቅር የሚል ማለት ነው። መስተፍስሒ ማለት አስደሳች ማለት ነው። መጽንዒ ማለት የሚያጽናና ወይም የሚያጸናክስ ማለት ነው። መንጽኢ ደግሞ የሚያነጻ ነው። እንዲሁም ደግሞ ከሳቲ ደግሞ ገላጭ ነው። ቀጣዩ የምን ቋንቋ ነው ለሚለው ደግሞ የግሪክ ቋንቋ ነው። ቀጣዩ ጥያቄ ወደኛ ሲተረጎም ምን ይላል ለሚለው ከላይ እንደገለጽኩት ሲሆን አካላዊ ባህሪያዊ ህይወት ነው። ቀጣዩ ጥያቄ ባረገ በ10ኛው ቀን መንፈስ ቅዱስን ላከላቸው ይላል። አንደኛ በአስሩ ጣታችን መሰረት ልክ የተሰጡንን 10ቱ ቃላትን ብንከተል ወይም ብናከብር መንፈስ ቅዱስ እንደሚላከልን ለማጠየቅ፣ ሌላው ደግሞ 10ኛው ደረጃ ላይ ደርሰን እንደደረስን ለማጠየቅ ሲሆን፣ ቀጣዩ ደግሞ 10ኛ ቦታ መውደቃችንን እና ከዛ ለማውጣት እንደሆነ ለማጠየቅ ነው። ቀጣዩ ጥያቄ ለምን በነፋስና በእሳት አምሳል ተመሰለ የሚል ነው። በነፋስ አምሳል መመሰሉ የመጀመሪያ ነፋስ ረቂቅ ነው፣ መንፈስ ቅዱስም ረቂቅ ነውና ነፋስ ለተልእኮ ፈጣን ነው። ሐዋርያትም ለተልእኮ ፈጣን ናቸውና ትምህርታቸው በዓለም በቶሎ እንዲዳረስ ነው። ሌላው ደግሞ ነፋስ ጥቅመ ሰናኮርን አፍርሷል ወይም ፈርሶበታል። መንፈስ ቅዱስም የኃጢአትን ግንብ አፍርሷልና ሌላው ደግሞ በነፋስ የፈራረሰውን የሰው ልጅ በመንፈስ ቅዱስ ለማደስና ለመሰብሰብ ነው ማለት ነው። በእሳት መመሰሉ ደግሞ እሳት የሞቀውን የቀዘቀዘውን ያሞቃል። መንፈስ ቅዱስም የቀዘቀዘውን የዘገየውን አእምሮ በሙቀት ኃይል ያሞቃልና ነው። ሌላው ደግሞ እሳት ለመዓት እንጂ ለምህረት ተሰጥቶ አያውቅምና ለምህረትም እንደሚሰጥ ለማጠየቅ ነው። ቀጣዩ ጥያቄ እመቤታችንን በቤት አድርገው ነበር ሲጸልዩ የነበረው የሚለው በጽርሐ ጽዮን ነበረ። ቀጣዩ ደግሞ ለሐዋርያት መንፈስ ቅዱስ ባይሰጣቸው ኖሮ ምን ይሆኑ ነበር ይላል። ሐዋርያት መንፈስ ቅዱስን በማግኘታቸው ምን አገኙ ለሚለው ጥያቄ አንድ ብቻ ቋንቋ ያውቁ ነበረ፣ 71 ቋንቋ ተጨምሮላቸዋል። ፈሪ ነበሩ፣ ደፋር ሆኑ፣ በእውቀት ጎለመሱ፣ በአእምሮም አደጉ ማለት ነው። ቀጣዩ ጥያቄ ለሐዋርያት መንፈስ ቅዱስ ባይሰጣቸው ኖሮ ምን ሊሆኑ ይችል ነበር ለሚለው መንፈስ ቅዱስን ባያገኙ ኖሮ በመከራ ቢያጸኑባቸው ይክዱ ነበረ። ቀጣዩ ጥያቄ ደግሞ መንፈስ ቅዱስና የመንፈስ ርኩስ ልዩነት ወይም የርኩስ መንፈስ ልዩነቱ ምንድነው ለሚለው መንፈስ ቅዱስ ያጸናል፣ በጸሎት ያበረታል፣ መካሪ ያደርጋል፣ ለነገሮች አስተዋይ ያደርጋል፣ ትሁት ያደርጋል፣ ለሰዎች አዛኝ ያደርጋል። ርኩስ መንፈስ ደግሞ መንፈሳዊ ዛር ነው፣ ጥንቆላ፣ ሟርት እንዲሁም ያስቀባጥራል፣ ያስለቅሳል፣ እንደዚህ የተመሳሰሉት ነገር ያስደርጋል ማለት ነው። ቀጣዩ ጥያቄ መንፈስ ቅዱስ ያደረባቸውና መንፈስ ርኩስ ያደረባቸውን ሰዎች እነማን ናቸው ለሚለው ለምሳሌ ያክል መንፈስ ቅዱስ ያደረባቸው ሰዎች እነ ቅዱስ ያሬድ፣ እነ ሐዋርያት፣ ነቢያት፣ አቡነ ገብረ መንፈስ ቅዱስ፣ አቡነ ተክለ ሃይማኖት፣ አባ ሳሙኤል፣ አባ እንጦንስ እንዲሁም ጻድቃን ሰማዕታት በሙሉ የመንፈስ ቅዱስ ሰዎች ምሳሌ ናቸው ማለት ነው። መንፈስ ርኩስ ያደረባቸው ለምሳሌ አምኖን፣ ይሁዳ፣ ቃይል፣ ሳይዝክ፣
እንዲሁም የመሳሰሉት ናቸው ማለት ነው። ይቆየን።